የቂያማ ቀን መድረስ ምልክቶች ውስጥ ኢልም ከሕፃናት መፈለጉ ነው። 23ኛ ሰውነታቸውን አግባብ ባለው ልብስ ያልሸፈኑ ሴቶች በስፋት ይታያሉ። ከፊል ገላቸውን ይሸፍናሉ። የሰውነታቸውን ቅርጽ ለይቶ የሚያሳይ ጥብቅብቅ አልባሳትን ይለብሳሉ። ይህ በዘመናችን የምናየው ግልጽ እውነት ነው። አላህ ይመልሰን። 24ኛ ቂላቂልና ያልበሰሉ ሰዎች የበላይ ይሆናሉ። በህዝባዊ ጉዳዮችም ላይ ይወስናሉ። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። የቂያማ ቀን ሲደርስ 60 አታላይ ምልክቶች ይታያሉ። ታማኝ ሰው ይወነጀላል። ተጠርጣሪና አጭበርባሪ ሰው ይታመናል። ሩወይቢዳ ተናጋሪ ይሆናል። ሩወይቢዳ ምንድን ነው ተብለው ሲጠየቁ ነቢዩ ዓለይሂ ሰላቱ ወሰላም አላዋቂ የሆነ ሰው በህዝባዊ ጉዳዮች ላይ ይናገራል ወይም ይወስናል ብለው መለሱላቸው። 25ኛ ሰላምታ በትውውቅ ላይ ብቻ ይመሰረታል። ሰዎች የሚያውቁትን እንጂ የማያውቁትን ሰው ሰላምታ አይሰጡም። ኢብኑ መስዑድ ረዲየላሁ ዐንሁ እንደገለጹት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ከቂያማ ቀን መድረስ ምልክቶች መካከል አንድ ግለሰብ ሌላውን ሰላምታ የሚሰጠው ትውውቅን መሰረት አድርጎ ነው። 26ኛ ሐላል ሪዝቅ ወይም ህጋዊ የገቢ ምንጭ ለማግኘት ጥረት አለማድረግ ይስተዋላል። አቡ ሁረይራ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ሰዎች የሚያገኙት ገንዘብ ወይም ሪዝቅ ከሐላል ወይም ከሐራም ምንጭ ስለመሆኑ የማይጨነቁበት ዘመን ይመጣል። ሱብሃንአላህ። 27ኛ ውሸት መናገር ይስፋፋል። 28ኛ የንግድ ቤቶች ተቀራርበው ይገነባሉ ወይም የንግድ እንቅስቃሴ ይስፋፋል። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ቂያማ ቀን ሲደርስ ውሸት ይስፋፋል፣ ዘመን ወይም ጊዜ ይቀራረባል፣ በረካ ያጣል ወይም የጊዜ ክፍተት ይጠባል፣ ሰዎች በቀላሉ ይገናኛሉ ለማለት ነው። የንግድ ቤቶችም ተጠጋግተው ይገነባሉ። 29ኛ ለሰይጣን አገልግሎት የሚውሉ ግመሎች፣ ለሰይጣን አገልግሎት የሚውሉ ቤቶች ይገነባሉ። ይኸውም አንድ ሰው ለራሱ መጓጓዣ ግመል ይኖረዋል፣ ሌሎች ግመሎችም ይኖሩታል። እሱም አይጠብቃቸው፣ ለተቸገሩ ወገኖች አይሰጠው፣ እንዲሁ ጥቅም ላይ ሳይውል ይቀመጣል። በዚህ ወቅት ሰይጣን ይጋልባቸዋል። በተመሳሳይ መልኩ ከሚገለገልበት መኖሪያ ቤት በተጨማሪ ቤት ይገነባል። ለረጅም ጊዜ ሰው ሳይገባባቸው ይቆያሉ። ይህም ለሰይጣን መኖሪያ ይሆናል። አቡ ሁረይራ ረዲየላሁ ዐንሁ እንደገለጹት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ለሰይጣን የሚሆን ግመልና ለሰይጣን መኖሪያ የሚሆኑ ቤቶች ይሰራሉ። 30ኛ ሰዎች በመስጊድ ውበት ይፎካከራሉ፣ በውስጡ ይመጻደቃሉ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። የቂያማ ዕለት አይደርስም ሰዎች በመስጊድ እስኪፎካከሩ ድረስ። 31ኛ ጸጉርን በጥቁር ቀለም ማቀለም። ጸጉራቸውን ወይም ሽበታቸውን በጥቁር ቀለም የሚያቀልሙ ሰዎች ይመጣሉ፣ የጀነትን ሽታ አያገኙም። ሱብሃንአላህ። 32ኛ ነቢዩን ዓለይሂ ሰላቱ ወሰላም ለማየት ያስመኛል። ያ አላህ። በሌላ አገላለጽ ዲን ይጠፋል፣ እንግዳ ይሆናል፣ መከራና ፈተና ይበዛል። በመሆኑም ሰዎች ከመኖር ሞትን ይመርጣሉ። ነቢዩም እንዲህ ብለዋል፣ እኔን ማየት ከቤተሰቡና ከገንዘቡ ይበልጥ የሚመኙበት ዘመን በእናንተ ላይ ይመጣል። 33ኛ ሰዎች አላህን የመታዘዝ ባህሪያቸው ይመነምናል፣ ለአኼራ መስራትም ይቀንሳል። 34ኛ ስስት ይስፋፋል፣ ሁሉም ሰው ግለኛ ይሆናል፣ ልግስና ይዘነጋል፣ አዋቂው ዕውቀትን ለማካፈል ይሳሳል፣ ባለገንዘብና ባለሙያው እንዲሁ ያለውን ለማካፈል አይሻም። አቡ ሁረይራ ረዲየላሁ ዐንሁ እንደገለጹት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የቂያማ ቀን መድረስን ምልክቶች ሲተነብዩ እንዲህ ብለዋል።
ተግባር ይቀንሳል፣ ስስት ይበራከታል። 35ኛ ሰዎች ዓላማውን በማያውቁት ውጊያ ውስጥ ይሳተፋሉ፣ ይጋደላሉ። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት ነፍሴ በእጁ በሆነችው ጌታ እምላለሁ፣ በሰዎች ላይ ዘመን ይመጣል፣ ገዳይ በምን ምክንያት ሌላውን እንደገደለ አያውቅም፣ ተገዳይም ለምን እንደተገደለ አያውቅም። ሙስሊም የዘገቡት። 36ኛ የህዝብ ገንዘብ ያለ አግባብ ይመዘበራል። 37ኛ አማና ወይም ታማኝነት ይጓደላል። 38ኛ የሸሪዓ ህግጋት በሰዎች ነፍስ ውስጥ ከባድ ሆኖ ይገኛል። ሸሪዓን ለመተግበር ፈቃደኝነትና ተነሳሽነት ይዳከማል። 39ኛ ባል ሚስቱን እየታዘዘ እናቱን ይበድላል። ሱብሃንአላህ። 40ኛ በአባቶች ላይ እየተፌዘ አባት ሳይከበር ጓደኞች ይከበራሉ። 41ኛ በመስጊድ ውስጥ ጩኸት ይበራከታል። 42ኛ በእውቀትም በችሎታም አነስተኛ የሆነው ሰው የህዝብ መሪ ይሆናል። አንድን ጎሳ ወይም ህዝብ ከነርሱ መካከል ብልሹ ስነ ምግባር ያላቸው ሰው ይመራል። 43ኛ ተንኮሉ ተፈርቶ ሰው ይከበራል፣ ችሎታና ስነ ምግባር ግን የለውም። ዓሊና አቡ ሁረይራ ረዲየላሁ ዐንሁም እንዳስተላለፉት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ገኒማ ወይም የጦር ምርኮ ገንዘብ መጠቃቀሚያ ሲሆን፣ አማና ወይም አደራ እንደ ገኒማ የጠላት ገንዘብ፣ ዘካ ደግሞ እንደ ዕዳ ሲታይ ሰውየው ሚስቱን በመታዘዝ እናቱን የሚበድል ከሆነ እንዲሁም ለወዳጁ ወይም ለጓደኛው መልካም እየዋለ አባቱን ካገለለ በመስጊድ ውስጥ ድምፅን ከፍ አድርጎ መናገር ከተለመደ የአንድ ህዝብ መሪ ከነርሱ መካከል በጣም የወረደ ባህሪ ያለው ግለሰብ ከሆነ ህዝቡን ወይም አገርን ብልሹ ምግባር ያለው ሰው ከመራ አንድ ሰው ተንኮሉን በመስጋት የሚከበር ከሆነ መጠጥ በይፋ የሚጠጣ ከሆነ ሐር ከተለበሰ ሴት ዘፋኞችና ሙዚቃ ከተስፋፋ የዚህ ኡማ መጨረሻዎች የመጀመሪያዎቹን ከተራገሙ በዚህ ጊዜ ቀይ ነፋስን ይጠባበቁ፣ የአየር ነውጥን ወይም መደምሰስን ይጠባበቁ። ክሩ እንደተበጠሰ ሙስባሃ ተከታታይ ፈተናም ይገጥማቸዋል። ትርሚዚ ዘግበውታል። 44ኛ ፖሊስ ይበዛል፣ ይህም የወንጀል መበራከትን አመልካች ነው። 45ኛ አንድ ሰው በእውቀቱ አናሳ ሆኖና በባህሪው ገና ያልተገራ ሆኖ ሳለ ድምፁ የሚያምር ሆኖ በመገኘቱ ብቻ ሶላት እንዲመራ ወይም እንዲያሰግድ ይደረጋል። 46ኛ የሰው ነፍስ ወይም ደም ያላንዳች ጥንቃቄ ማጥፋት። ጠበራኒ እንደዘገቡት ነቢዩ ዓለይሂ ሰላቱ ወሰላም የሚከተለውን ተናግረዋል። በስድስት ነገሮች ከመጠለፋችሁ በፊት በጎ ተግባራትን በአፋጣኝ ፈጽሙ። ያልበሰሉ ሰዎች ስልጣን ኮርቻ ላይ መውጣት፣ የፖሊስ መብዛት፣ ስልጣንን መሸጥ ወይም ኢፍትሃዊነት፣ ለሰው ደም ደንታ ቢስ መሆን፣ ዝምድናን መቁረጥ፣ ስሜታዊነት በርክቶ ቁርአንን እንደ መዝሙር ይታያል። በመሆኑም አንድ ሰው ዕውቀቱ አነስተኛ ቢሆንም ድምፃዊ በመሆኑ ብቻ ሰላት እንዲቀደም ወይም እንዲያሰግድ ይደረጋል። 48ኛ ሚስት ባሏን በንግድና በሥራ ትገራለች። ኢብኑ መስዑድን በመጥቀስ አሕመድና ጠበራኒ እንደዘገቡት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ቂያማ ቀን ሲቃረብ ሰላምታ በትውውቅ ላይ ብቻ ይወሰናል፣ ንግድ ይስፋፋል፣ ሚስት ባሏን በንግድ እንቅስቃሴው እስክታግዘው። 49ኛ ብዕር ይበራከታል፣ ድርሰትና ህትመት ይስፋፋል። 50ኛ ልጅ መመኪያ መሆኑ ቀርቶ መተከዣና መቆጫ ይሆናል። ሱብሃንአላህ።